ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ቪዲዮአችን ወይም ትምህርታችን ደግሞ የምንማማረው የተለያዩ የእንግሊዝኛ ወርዶችን ወይም ደግሞ ቃሎችን እንዴት በቀላሉ ማንበብ እንደምንችልና እንዲሁም ደግሞ በአማርኛ ውስጥ ትርጉማቸው ምን ማለት ነው የሚለውን ነገር እያንዳንዱን ነገር በተረጋጋ ሁኔታ የምንማማር ይሆናል። ከእናንተ የሚጠበቀው ትምህርቱን ሳታቋርጡ ከመጀመሪያው እስከ መጨረሻው መከታተል ነው የሚኖርባችሁ። ወደ ትምህርቱ እንሂድ። ኦኬ ወደ ዛሬው ትምህርታችን ስንሄድ ከዚህ ላይም እንደምታዩት ምን ይለናል? እንግሊዘኛ ቃላት ምስረታ ይላል። ሰው እነዚህን የምታዩቸውን የተለያዩ የእንግሊዘኛ ቃላቶች ወይም ደግሞ ወርዶች እንዴት ማንበብ እንደምንችልና ካነበብነን በኋላ ደግሞ ትርጉማቸው በአማርኛው ምን ማለት ነው የሚለውን ነገር እያንዳንዳቸውን የምናይ ይሆናል። እንጀምር። ኦኬ ወደ መጀመሪያው ስንሄድ የመጀመሪያው የእንግሊዘኛ ቃል ወይም ደግሞ ወርድ ምን ይላል የሚለውን ነገር ስናይ የመጀመሪያዋ የእንግሊዘኛ አልፋቤት እንደምታዩት ኤች ነች። ኤች ከዛ ከኤች ቀጥላ ደግሞ ኦ ነች። ኦኬ ሶ ኤች ተነባቢ ወይም ደግሞ ኮንሶናንት እንላታለን። ኦ ደግሞ ቫውል ወይም ደግሞ አናባቢ ብለን እንጠራዋለን። ሶ ኤች ኦ በአንድ ላይ እንደምን ይነበባል? እንደ ሆ እናነባዋለን። እንደ ሆ። ኦኬ ከዛ ፒ ደግሞ ፒ ለብቻዋ እንደምን ትነበባለች? እንደ ፕ ትነበባለች። እንደ ፕ። ኦኬ ከዛ ኢ ምን አትልም? አትነበብም። በአንድ ላይ ስናነበው ምን ይሆናል? ሆ ፕ ሆፕ ሆፕ ተብሎ ይነበባል ማለት ነው። ሆፕ ማለት በአማርኛው ምኞት እንደማለት ነው። ምኞት። ኦኬ ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይላል? የመጀመሪያው እንግሊዘኛ አልፋቤት ዲ ነች። እንደምን ትነበባለች የሚለውን ነገር ስናይ ዲ እንደ ድ ትነበባለች። እንደ ድ። ኦኬ ከዛ አርኢ ደግሞ አርኢ እንደ ሪ ይነበባል። እንደ ሪ። ከዛ ኤ ምን አትልም? አትነበብም። ሳይለንት ነች ወይም ደግሞ በውስጥ ታዋቂነት አለች፣ ነገር ግን ድምፅ አውጠን አናነባትም። ኦኬ ከዛ የመጨረሻዋ ኤም ነች። ኤም ደግሞ እንደ ም ትነበባለች። እንደ ም። ኦኬ በአንድ ላይ ሙሉ ስናነበው ምን ይሆናል? ድ ሪ ም ድሪም። ድሪም ምን ማለት ነው? ህልም እንደማለት ነው። ህልም በአማርኛው። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? የመጀመሪያው የእንግሊዝኛ አልፋቤት እንደምታዩት ኤፍ ነች። ኤፍ እንደ ፍ ትነበባለች። እንደ ፍ። ኦኬ አርኢ ደግሞ እንደ ሪ ትነበባለች። እንደ ሪ። ከዛ ይችኛዋ ኢ ምን አትልም? አትነበብም። አትነበብም። ሰው ሳይለንት ነች። ኢን እናልፍና ወደ ዲ እንሄዳለን። ወደ ዲ። ኦኬ ዲ እንደምን ትነበባለች? እንደ ደ እናነባታለን። እንደ ደ። ከዛ ኦን እናልፍና ኤም ደግሞ እንደ ም ትነበባለች። እንደ ም። ሙሉም በአንድ ላይ ስናነበው ምን ይሆናል? ፍ ሪ ደ ም ፍሪደም። ፍሪደም ብለን በቀላሉ ማንበብ እንችላለን ማለት ነው። ፍሪደም ማለት በአማርኛው ምን ማለት ነው የሚለውን ነገር ስናይ ፍሪደም ማለት ነፃነት ማለት ነው። ነፃነት። ኦኬ ወደዚህኛው ስንሄድ ይህ ደግሞ ምን ይለናል? ኤችኤ በአንድ ላይ እንደ ሃ እናነባዋለን። እንደ ሃ። ከዛ ከኤችኤ ቀጥሎ ፒፒ ይለናል። ፒፒ እንደ አንድ ድምፅ ነው የሚነበቡ።
እንደ አንድ ድምፅ ማለት ነው። ሶ የመጀመሪያውን ፒ እናልፋታለን ወይም ደግሞ ፒን እንደ አንድ ድምፅ እንደምናነባዋለን እንደ ፒ ይነበባል። እንደ ፒ። ከዛ ዋይ ደግሞ እንደ ይ ነው የምትነበበው እንደ ይ። ነገር ግን ሙሉን በአንድ ላይ ስናነበው ዋይ ምን አትልም፣ ዋይን ድምፅ አውጠን አናነባትም። ለዛ ነው ከዚህ ጋር ሁለት የአማርኛ ፊደሎችን ብቻ የጻፉ ማለት ነው። ምክንያቱም ሀ እንደ ኤች ኤ ነው የሚነበበው፣ እንደገና ፒ ደግሞ እንደ ፒ ነው የሚነበበው። ፒ ሳይሆን ቢ እንደ ፒ ነው የሚነበበው። ሰው ዋይ ድምፅ አውጠን ስለማናነባት ራሱን የቻለ ድምፅ የለውም ማለት ነው። እስኪ በአንድ ላይ እናንበው። ሃ ፒ ሃፒ ሃፒ። አሁን ከዚህ ጋር ዋይን ድምፅ አውጠን አላነበብናትም ማለት ነው። ሃፒ ማለት በአንድ ላይ ሃፒ ማለት በአማርኛው ምን ማለት ነው? ደስታ እንደማለት ነው። ደስታ። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ፒኢ እንደ ፒ ይነበባል። እንደ ፒ። እሺ እንደገን ኤስኢ እንደ ስ ይነበባል በአንድ ላይ ማለት ነው። ሶ ሙሉን ስናነበብ ምን ይሆናል? ፒ ስ ፒስ ፒስ። በአማርኛው ሰላም እንደማለት ነው። ሰላም። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤፍኤ ከዚህ ጋር እንደ ፋ ሳይሆን የሚነበበው እንደምን ነው? እንደ ፌ ነው የሚነበበው። እንደ ፌ። ኦኬ ኤፍኤ እንደ ፌ ይነበባል። ከዛ አይ ምን አትልም፣ አትነበብም። አይን እናልፍና ቲኤች በአንድ ላይ እንደዚ ይነበባል። ሙሉን ስናነበብ ምን ይሆናል? ፌ ዝ ፌዝ ፌዝ። በአማርኛው እምነት ማለት ነው። እምነት። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ደብሊው አይ እንደምን ይነበባል? ዊ ብለን እናነበዋለን። ዊ ተብሎ ይነበባል። ከዛ ኤስ ደግሞ እንደዝ ይነበባል። እንደዝ። ከዛ ዲ ኦ ኤም ደግሞ በአንድ ላይ ደም ብለን እናነበዋለን። ደም። ወይም ደግሞ ዲ እንደ ደ ነው የሚነበበው። ኤም ደግሞ እንደ ምን የሚነበበው። ኦ ምን አትልም፣ አትነበብም። ከዛ ሙሉውን በአንድ ላይ ስናነበው ምን ይሆናል? ዊዝ ደም ዊዝ ደም ዊዝ ደም። በአማርኛው ጥበብ ማለት ነው። ጥበብ ወይም ደግሞ እውቀት እንደማለት ነው። ዊዝደም ማለት። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኤስኤ እንደ ሳ ይነበባል። እንደ ሳ። ዲ ደግሞ ዲ እንደ ድ ይነበባል። እንደ ድ። በአንድ ላይ ስናነበው በአንድ ላይ ሙሉ ሲነበብ ምን ይሆናል? ሳ ድ ሳድ ሳድ። በአማርኛው ሳድ ማለት መከፋት እንደማለት ነው። መከፋት። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኤፍ እንደምን ትነበባለች? እንደ ፍ ትነበባለች። እንደ ፍ። ከዛ አር አይ ደግሞ እንደ ሪ ይነበባል። እንደ ሪ። ኦኬ ከዛ ኢ ምን አትልም፣ አትነበብም። አትነበብም። ከዛ ኢን እናልፍና ኤንም ምን አትልም፣ ከዚህ ጋር ድምፅ አውጠን አናነባትም። ከዛ ዲ እንደ ድ ትነበባለች። እንደ ድ። እስኪ አሁን ሙሉ እናነበው። ፍ ሬ ድ ፍሬንድ ፍሬንድ ብለን በቀላሉ እናነባዋለን ማለት ነው። ፍሬንድ ማለት ጓደኛ እንደማለት ነው። ጓደኛ። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? አር አይ እንደ ሪ ይነበባል። እንደ ሪ። ከዛ ሲኤች ደግሞ በአንድ ላይ እንደ ች ይነበባል። ሙሉን ስናነበው ምን ይሆናል? ሪ ች ሪች ሪች። በአማርኛው ሀብታም ማለት ነው። ሀብታም። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል?
ቲአይ እንደምን ይነበባል? ታይ ብለን እናነባዋለን። ታይ። ኦኬ። አር ደግሞ እንደ ር ይነበባል። እንደ ር። ኢ ምን አትልም፣ አትነበብም፣ ሳይለንት ነች። ሰው ኢን እናልፍና ወደ ዲ ስንሄድ ዲ ደግሞ እንደ ድ ትነበባለች። እንደ ድ። በአንድ ላይ ስናነበው ምን ይሆናል? በአንድ ላይ ታይ ታይ እርድ ታይርድ ታይርድ። በአማርኛው ድካም ማለት ነው። ድካም። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኤልዩ። አሁን ኤልዩ እንደምን ነው የሚነበብ? እንደ ለ ወይም ደግሞ እንደ ሉ ሳይሆን ኤልዩ ከዚህ ጋር እንደ ላ ነው የምናነበው። ላ ብለን እናነባዋለን። ከዛ ሲና ኬ በአንድ ላይ ደግሞ እንደ ክ ይነበባሉ። እንደ ክ። በአንድ ላይ ስናነበው ምን ይሆናል? ላ ክ ላክ ላክ ተብሎ ይነበባል። ላክ ማለት በአማርኛው እድል እንደማለት ነው። እድል። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኤፍኤ እንደ ፋ ይነበባል። ቲ ደግሞ እንደ ት ትነበባለች። ኦኬ። በአንድ ላይ እንደምን ይነበባል? ፋ ት ፋት ፋት ብለን እናነባዋለን። ፋት ማለት በአማርኛው ወፍራም እንደማለት ነው። ወፍራም። እሺ ወደዚህኛው ስንሄድ ይህኛው ምን ይለናል? ኤስ አይ እንደ ሲ ነው የሚነበበው። እንደገን ኤስ ደግሞ እንደ ስ፣ ቲኢ በአንድ ላይ እንደ ተ፣ አር እንደ ር። ሙሉን ስናነበው ሲ ስ ተ ር ሲስተር ሲስተር። ከዚህ ላይ ምን ይለናል? ሲስተር ይለናል። በአማርኛው ሲስተር ማለት ምን ማለት ነው? እህት ማለት ነው። እህት። ኦኬ እንግዲህ የዛሬ ቪዲዮአችን ወይም ትምህርታችን ይህንን ይመስል ነበረ። እናንተ ደግሞ ይህን እንደ መግቢያ ይዛችሁ ደጋግማችሁ በማየት በደንብ ፕራክቲስ ማድረግና መለማመድ ነው ከእናንተ የሚጠበቀው ማለት ነው። እንዲሁም ደግሞ በውስጥ መስመር ለመማር የምትፈልጉ ቤተሰቦቻችን ካላችሁ ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችን በመጠቀም ሃሎ ብትሉን ቀለል ባለ መንገድ አስተምረን በአጭር ሰዓት ውስጥ ማንበብ መጻፍ እንድትችሉ መሆን ትችላላችሁ። እንግዲህ የዛሬ ትምህርታችን ይህንን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ሰናይ ጊዜ